ቤተሰቡ እየጠበቀን እኮ ነው። ቶሎ መሄድ አለብን። ደግሞ በጣም አምሮባችኋል። ናሆሜ ግን ደህና ነህ? ደህና ነው። ናሆሜ ደህና አይደለም እንዴ? ኧረ ደህና ማሚ አታስቢ። እኔ ብለው እቺ የሚያት መጣም እንዴ? ዳግም እስኪ እናጥራት። እሺ ጋሽ ሰው እንዴት አንድ ልብስ ለመልበስ አንድ አመት ይፈጅበታል እንዴ? ለይኩን ደግሞ ሴት ልጅ አይደለች እንዴ? ፋንቱ ሳታስበው ሸጠቡን ያስገደለው ኮማንደር ቤት ገብታለች። ወዲህ ኮማንደሩ የሸጠቡን ግድያ ሲምባ ላይ ለማላከክ እየጣረ ነው። ሲምባ የሚባል ሰውዬ ካልተያዘ አንተን የሸጠበው ገዳይ አድርጌ እንደማስገባ ታውቃለህ። በሌላ በኩል ደግሞ የኮማንደሩ ሚስት የሆነችው አዚብና ልጇ ፓንዶራ ደግ መስለው ከሸጠቡ ያረገዘችውን የኮማንደሩ ልጅ ሶሊያናን ሊያጠፏት እያሴሩ ነው። ፋንቱ ሁሉንም ፈተና ተቋቁማ ይቺን ምስኪን ልጅ ለማዳን ከመጀመሪያው ቀን ትቀርባታለች። ሐሳቧ ተሳክቶ የኮማንደሩን ወንጀል አጋልጣ ነፍሰ ጡሯን ሶሊያናን ታተርፋት ይሆን? ሶሊያና ክፍሏ ውስጥ ደም በደሙና ተዘረራለች። ፍቅር፣ ወንጀልና የቤተሰብ ሚስጥር በልብ አንጠልጣይ አቀራረብ የሚታዩበትን ፋንቱ ተከታታይ ድራማን በኩራት ቲዩብ ላይ ይከታተሉት። ያለኔ አክስታችሁ ቅልቅል ልትሄዱ ባልሆነ እኔን ማመን አልችልም። ናሆሜ በጣም አምሮብሃል። ሚስትህን አታስተዋውቀኝም እንዴ? ቆይ አንቺ ሴትዮ ግን ያለኔ ፍቃድ ድጋሚ ቤት ምን ልታረጊ መጣሽ? እባክሽ ተረጋጊ። ምንድነው የምረጋጋው? ለይኩን አታይም እንደ ቤተሰቤን ስትበጠብጥብኝ። ቆንጆ ሴትዮ ማን ሆና ነው ሰላማችንን እየነሳችን ነው? ትሰምኛለሽ? እኛ ያለብንን ችግር አልፈን እንደ አዲስ ህይወት ጀምረናል። እሺ ስለዚህ አትበጥብጭ። ዝኑሙች ራስሽን በመውለድሽ ልትደነቅ ይገባል። እኔ የሚያሳዝነኝ ምስኪን ወንድሜ ነው። አንቺ ለኔ መቼም አዝነሽ አታውቂም። እባክሽ ቤት የለቀሽ ውጪ። ሁለተኛ ወደ ህይወቴ አትግቢብኝ። የምትፈልጊውን አደረኩልሽ አይደል እንዴ? አሁን ደግሞ ምን ፍጠር ነው የምትይኝ? እናንተ አሁንም በቁጣ ተቀበላችሁኝ እንጂ እኔ ሰላም ፈልጌ ነው የመጣሁት። ስትታይ ግን ምንም ሰላም ምትሰጭናት በሲም። አሁን ከዚህ ትሄጂልን? ናሆሜ እባክህን ተረጋጋ። ከህይወታችን ውጪልን እኮ እያልኩሽ ያሉት ለምን አሰሚኝ? በዚህ ምድር ላይ አንድ የቀረ ወንድሜ አንተ ብቻ እንደሆንክ ታውቃለህ አይደል? ለዚህ ነዋ ያለፈው አነሳሽና ዛሬ እርቃኔን ለማስቀረት ምስስ ብለሽ ቤቴ ድረስ የመጣሽው። ይቅርታ ወይዘሮ ዝናሽ፣ እኔ ካንቺ ጋር አላወራም። ኦኬ ቆይ ለብራውን ከዚህ ማትጂው ነው ወይስ ነገር እየፈለግሽን ነው? ቀስ ጎረምሳው፣ ያኔ ትቼ ሲሄድ በጣም የተረጋጋ ልጅ ነበርክ ሲመስለኝ፣ አሁን ግን ከዛ በኋላ ያለው አስተዳደግ ይመስለኛል። ለይኩን እኔ አሁንስ እቺን ማትረባ ሴትዮ እኔ ራሴ አንቄ ልገላት ነው። እባክሽ ዝም ተረጋጊ። ጋሺ የምን መለማመጥ? አሽቀንጥሬ ላስወጣት ከዚህ ቤት። ደስታችንን ለመበጥበጥ ነው አመጣጧ። ዳጊ ተረጋጋ። የምትፈልገው ማድረግ የለብንም። ለማንኛውም መልካም የቤተሰብ ጊዜ ይሁንላችሁ። እኔ ከዛ ድረስ ሀገር አቋርጬ እናንተን ፈልጌ ስመጣ የእናንተ ምላሽ ግን ይሄ ከሆነ እንግዲያውስ የሚሆነውን አብረን የምናየው ይሆናል። ኦኬ አውቃ ነው ሆን ብላ ነው። እናንተ ተረጋጉ። የዚህ ቤተሰብ ሰላም ለመበጥበጥ ነው ሆን ብላ ነው። እባካችሁ እኛ እንሂድ። ኤቢ በራሷ ጊዜ ትምጣ። እንሂድ። ፋኑ፣ እኔ ግን በጣም እየደበረኝ ነው። እዚህ ቤተሰብ ቅልቅል ላይ ባልገኝ በጣም ደስ ይለኛል። ልቤም እንዲሄድ እየፈቀደልኝ አይደለም። ቆይ አብራን፣ ምንድነው እንደዚህ የሚያስጨንቅሽ? ግብዣው እኮ ቤተሰቡን ለማቀራረብና በዛውም ለምስጋና የተዘጋጀ ፕሮግራም ነው። ፈራው ፋኑ፣ ድንገት ያቺን ሮማን እዛ ቤተሰብ መሀል ባገኛት። አምራን፣ ከተማዋ እኮ ጠባብ ነች። በዛ ላይ ተመሳሳይ ጓደኞች እያላችሁ እንዴት ነው ላትገናኙ የምትችሉት? ወይስ ከመቼ ድረስ ነው ከዚህ ሴትዮ ለመሸሽ እያሰብሽ ያለሽው? ቢያንስ ሌላ ቦታ ባገኛት እንኳን ይሻላል። እዛ ቤተሰብ መሀል ግን በፍጹም ማግኘት አልፈልግም እሷን። ለምን? በእነሱ ፊት እሷን ማግኘቴ ቤተሰቡ ላይ የሰራሁት ግፍ ስለሚያስታውሰኝ እረበሻለሁ።
በቃ ጸጸቱ ይበቃሽ ይሻላል አምራን። ሰው ነሽ እኮ በቃ ትሳሳቻለሽ። አለቀ። ይገባኛል እኮ ግን ይህ ስሜት በቀላሉ የሚተወኝ ይመስላል። ለምን አይለቅሽም? መጀመሪያ ግን እሱ እንዲሆን ለራስሽ ይቅርታ ማድረግ ይኖርብሻል። እኔም ማቃት አምራን ለስተቷ የምትጨነቅ ንጹህ ህሊና ያላት ሴት ነች። እኔ አንቺን በማይበት መነጽር ራስሽን ማየት ትችያለሽ። የእውነት በመጨረሻም የሚረዳኝ ሰው ስላገኘው በጣም ደስ ብሎኛል። ካንተ ጋር ሲሆን የሆነ ሸክም ይቀልልኛል። ያለፈ ታሪኬን እንኳን አይታ አትፈርድብኝ። እኔም ከባንኮኒ ግዞት ነፃ ያወጣችኝ ከብቸኝነት ዓለም ውስጥ የጎተተችኝ ሴት ስላገኘው በጣም ደስተኛ ነኝ። ስለዚህ በቃ እኔ ወደ ቤቴ ልሂድና ከራሴ ጋር ታረቃ። በቃ ባለመሄዱ ጸናሽ? ያው አንተን ቅር ካላለህ እሺ በቃ ከዚህ በላይ አላስጨንቅሽም። ምርጫሽን አከብራለሁ። ባይሆን ከዛ ከወጣው በኋላ አራት ምን በላ ምን ይመስልሻል? በአንድ ጊዜ 2 ራት አይከብድም? እናንተ ዶክተሮች ደስ ሲላችሁ ምግብ አታብዙ፣ ለጤና ጥሩ አይደለም ትላላችሁ። እናንተ ስትፈልጉ ደግሞ እራት እንኳን 2 ትበላላችሁ። አሁን ገና አገኘሽ ወይ? ደግሞ ራቱ በወክ ቢቀየርስ? መቼም እሱንም አልበላም አትይኝም ማለት። ችግር የለውም፣ በጊዜ ከወጣ ደውልልኝ። ግን አልተቀየምከኝም አይደል? አብሬ ካልሄድም ስላል። አረ በፍጹም የምን መቀየም አመጣሽ? በቃ እኔም ልሂድ። በቃ እሺ ቻው። ቆይ እንጂ ወዴት ነው? ልሸኝሽ እንጂ አምራ። እንዴ ዶክተር ቤቴ እኮ ቅርብ ነው። ደግሞ ከራሴ ጋርም ጊዜ ስለሚያስፈልገኝ ወክ እያደረኩ እገባለሁ። እንዴ አንተም ደግሞ እኮ ሙሽሮቹ ጋር ማርፈድ የለብህም። ፒክ አረጋቸዋለሁ ብለኸኝ ነበር። አምራን። አቤት። በጣም ነው የማመሰግነው። እሺ ለምን? ስለ ሁሉም ነገር በህይወቴ ውስጥ ስላለሽ። እኔ ነኝ እንጂ ማመስገን ያለብኝ። ብቻ ስለ ሁሉም ነገር እኔም በጣም አመሰግናለሁ። ደግሞ ስትሄድ ቀስ ብላሽ ከርክርሽ። ቻው። እሺ አረ ልቤ ቀስ ብለህ ምታ። እንዴ እኔ ምን የቅልቅሉን ፕሮግራም እንዴት አገኘሽው? በጣም ደስ ይላል። ግን ደግሞ እኔ እዛ ቦታ መገኘቴ። ቆይ ግን ይሄንን ነገር ስንት ጊዜ ነው የምትይው? እነዛን የመሳሰሉ የተከበሩ ሰዎች መሀል ሰርግ እኮ ነው የተጠራሽው። ሰርግ ደግሞ በባህሪው ሀብታም ድሃ፣ ጨዋ ዱርዬ ሳይል ሁሉንም እኩል ነው የሚያስተናግደው። እንጃ ግን ለምን እንደሆነ አላውቅም፣ የበታችነት ስሜት ተሰምቶኛል። ለምን? ወይስ ከዛ ቤተሰብ መቀላቀል አትፈልጊ? እሱማ ያንን ውብ ቤተሰብ መቀላቀል የማይፈልጋለ ብለን እናማ ቤት በኩል ማለት ነው። በነገራችን ላይ ግብዣው ላይ አይንሽ የሆነ ቦታ ተተክሎ ነበር። አታሹፍ እባክህ። የምር ያውም ሰው እስኪታዘብሽ ማለት ነው። ምን ማ እኮ እኔም በደንብ አስተውይሻለሁ። አንተ ነህ እንደማያየኸኝ። እሺ ቆይ ለምንድን ነው እንደዛ ስታይኝ ነበር? አረ ተሳስተሃል እባክህ። አልተሳሳትኩም፣ ትክክል ነኝ። ግን የሆነ ፍላጎት ያለው አስተያየት ነበር። የምን ፍላጎት ነው? ቦታው እኮ ሰው ወይም ደግሞ ፈርቼ ሊሆን ይችላል። አይመስለኝም። ለእንደዚህ አይነት ነገር አዲስ እንደሆንኩ ታውቂያለህ። እና እኔም በማየትሽ ብቻ ፍርሃትሽ ይለቅሻል። ምን ታካብዳለህ? ደግሞ ያንን ያህል የተመለከተ ሰው የለም በለው። ባንዴ ድሮ አጩና ከቻለች ሲመስለኝ። አንተም የምፈልጋት እሷን ነው መሰለኝ። እኔ እንኳን እውነት ለመናገር ያቺን አጩና አልወዳትም። እሷንስ እኔም አልወዳትም። ማለቴ እንደ ሴት ልጅ ስትሆኚ እንደ ሴት ልጅ አክት ስታደርጊ ነው ደስ የምትይው። ድሮ ወንድ ነበርሽ ምናምን እያልከኝ ነው? እኔ እንደሱ የሚል ቃል አልወጣኝም። ያው ግን ቀሚስ ስትለብሺ አምሮብሻል። ላንቺም ለውጥ አይታይሽ? የምርህን ነው? ጸጉርሽን ስታንጨባሪና ሱሪ ስትለብሺ አትስቢ። ስለዚህ ቤት ያሉትን ሱሪዎች ምናምን እንዳለ ሸጬ ቀሚስ ልግዛ። አንቺን ለመልበስ ያብቃሽ እንጂ እሱንስ ስፖንሰር አይጠፋም። ይቅርታ ዳጊ፣ ከዚህ በኋላ ግን በራሴ መቆም እፈልጋለሁ። እዚህ ጋር ይሻላል ወይስ የሆነ ሳር ቦታ እንፈልግ? ለምንድን ነው ደግሞ ሳር ቦታ ምናምን የምንፈልገው እንዴ? አሁን በራሴ መቆም እፈልጋለሁ አላልሽም? እንደውም እኔ በመጀመሪያ
በጭንቅላት ስትቆም ማየት ፈልግ ነበር። ትቀልድብኛለህ አይደለ? እኔ እኮ የምሬን ነው እያወራ ያለሁት። እኔ በምችለው ሁሉ ላግዝሽ እንደምፈልግ ነግሬሻለሁ አይደል? ድርጅታችሁ ውስጥ ጽዳትም ቢሆን ገብቼ መስራት እንደምፈልግ ነግሬያለሁ አይደል? ለእሱ አታስቢ ያልኩሽ እኮ። በመጀመሪያ የግርግር ይላቅና የመጀመሪያ ስራ የሚሆነው ለአንቺ ስራ መስጠት። አመሰግናለሁ። ጭንቀቴን ያቀለልክልኝ። ይቅርታ። ለምን? ሳላስፈቅድ ሳምኩክ። ችግር የለውም። በቃ እዚህ ድረስ ከሸኘው ከበቃ። እየሸኘሽኝ ነበር እንዴ? እኔ እኮ ደግሞ ወክ እያደረግን መስሎኝ። በቃ እኔም እስከ ቤትሽ ልሸኝሻ። አረ እናንተም ስሸኘኝ እኔም ስሸኝህ ቀኑ ሊያልፍ ነው። ባይሆን ነገ ባገኘ ደስ ይለኛል። እሺ ደስ ይለኛል። እንገናኛለን። ደህና ደር። ደህና ደር። ከጠበቅኩት በላይ ቆንጆ ምሽት ነበር ያሳለፍነው። ተመስገን ነው ለይኩን። ይኸው በእንደዚህ አይነት መልኩ የልጆቻችንን ደስታ ማየቱ ራሱ ትልቅ ነገር ነው። ልክ ነሽ። ያ ሁሉ ውጣ ውረድና ሀዘር በሰርግ መጠቅለሉ በጣም ደስ ይላል። ከሁሉ በላይ ደግሞ ያቺ ሴትዮ እዛ ቦታ መታ ደስታችንን አለመበጠጡ አንድ ነገር ነው። ከመወዝን ነው። አሁንም ሮማን ጋር ነሽ ለይኩን። ይሄ ነገር ከቁጥጥር ውጪ ከመውጣቱ በፊት አንድ ነገር ማድረግ መቻል አለብህ። ከዚህ በላይ ምን ታደርጋለች ብለሽ ነው? ምን እንደምታደርግ ካወኩኝ እኔ ላንተ ምን አስነገረኝ? እኔ ራሴ ሄጄ አላስቆማትም እንዴ? ልጅቷ እኮ ካፈርኩ አይመለሰኝ እኮ ነው ስራዋ። ለይኩን እሷ ተፈራተፈ እኔን አይመለከተኝም። እኔ ግን በአሁን ሰዓት ቤተሰቤን በፍጹም እንድትነካብኝ አልፈልግም። ምን ነው ድጋሚ ታጠቃናለች ብለሽ ነው የፈራሽው? ቆይ እኔ አልገባኝም ለይኩን። አንተ ራስህ እንዴት ነው ግን እቺን ጭራቅ እህት እንደዚህ ቀለል አድርገህ የምታያት? ቀላል ሰው እንዳልሆነች አውቃለሁ እኮ። ከድሮ ጀምሮ እኔ እናንተን ለመለያየት እኮ ያልፈነቀለችው ድንጋይ እንደሌለ ታውቃለህ አይደል? እንዴት ነው ታዲያ ቀለል አድርገህ እያያት ያለው? አላቀልልኩትም፣ ግን የትላንቱ አሁን አልፏል። ለኔ አላለፈም። እርግጥ ነው እሷ በሌለችበት ሰዓት ስለዚህ ነገር ላለማንሳት ከራሴ ጋር ቃል ገብቼ ነበር። አሁንም መቀጠል ያለብሽ በዚህ ውሳኔሽ ነው ለይኩን። አንድ ነገር ግን እንድታቅልኝ ይፈልጋለሁ። እቺ ሴትዮ ግን ገፍታ ድጋሚ ህይወት ላይ ከመጣች መቼም እንደማረሳላት ተወቅ። እሺ በቃ ይቅርታ። እኔ አሁን እንደዛ እንድትይ አይደለም እንዴ ለይኩን። ወጣትነት ዘመኔን እንኳን ካንተ ጋር በፍቅር እንዳላሳልፍ እኮ ድሩዮች እየቀጠረች ነው አይደል ታስደበድበኝ የነበረው? እንዴት ረስተው ነው እናንተ? ዝኑዬ አልረሳሁትም። ለይኩን ሰው ባይደርስልኝ ኖሮ እኮ ፊቴ ላይ ሁሉ እኮ አሲል ታስደፋብኝ ተቀርባ ነበረ። እባክሽ ዝኑ፣ እባክሻት በላይ ለይኩን። እኔ ግን አሁን ሆነ ያለው እየተሰማኝ ያለው አሁን በዚህ ሰዓት ይሄንን ነገር ማሰብ ተገቢ ነው? አዎ ተገቢ ነው። አሁንም ቤተሰቤን ለማጥቃት ቤቴ ድረስ እስከመጣች ድረስ ያለፈውን ክፉን ማንሳት ተገቢ ነው። ግን እኮ ልትለያየ የምትሞክር ያን ሁሉ መከራ ተቋቁመን ለዚህ ክብር በቅተናል እኮ። አሁንም ግን ይኸው ልትሆን አልቻለችም አይደል? ምክንያቷ ባይገለጥልኝም ልክ ነሽ፣ አልተወችንም። ይኸው ምክንያቷማ ቅናትና መቀኝነት እኮ ነው። እሷ የሌላትን ቤተሰብ እኛ ታግለን ስለመሰረትን። ልክ ነሽ። ለአመታት ካጠገባችን እንኳን ብትርቅም ተንኮል ቀመራ እንደተመለሰች ጥርጥር የለኝም እኮ። እኔስ ምን አልኩኝ? ይኸው እንደምታት ድጋሚ ከአንተና ከቤተሰቤ ልትለያየን ተመልሳ መጣለች። ምን ሆነሻል ዝኑ? ምን ሆንኩኝ ለይኩን? ሴትዮዋ በስነ ስርዓትና በህግ ማትቆም ከሆነ በጉልበትም ቢሆን መቆም መቻል አለባት። ቆይ ካሁን በኋላ እኔ ያን እንድታደርግ የምፈቅድላት ይመስልሻል? እሱን እንኳን ለይኩን እኔም እንድታደርግ አልፈቅድላትም። በአሁኑ ሰዓት የመጣው ይምጣ እንጂ ካሁን በኋላ ህይወቴ እንድታመስጋክለው አልፈቅድላትም። አባዬ አብዳል እንዴ? አማራጭ ስላልነበረኝ ነው። የፈለገ ቢሆንስ አባዬ ካስቀመጥኩ ቤት በፍጹም እንዳትወጣ ብዬ ነበር አይደል? እንዴት እንደሆነ ባላቅም ፖሊሶች ያለውበት ቦታ ደርሰዋል። ምን ታውቃለህ? በጓሮ መስኮት ዘልየን ያመለጥኩት ነገሮች ከባድ ነበሩ። ስለዚህ እኔን ተከታትለው ቤቱን ደርሰውበታል ማለት ነው። ዳግም ሊሆን ይችላል። ሳስበው ያ ኮማንደር በቀላሉ አይፋታኝም። ወይ እነዚህ ሰዎች መቼ የሚፋቱን አይመስለኝም። አቤት አሁንስ መከራውን ቁብ። ቆይ እኔ ምን አይነት እድል ነው ያለኝ? ነገ መልስ ነው። ዝግጅቱ ከመጀመሩ በፊት ግን እኔ መርማሪ ሳይሆን አናግረዋለሁ። እሺ? ኖ ይቅርብ ልጅ። እንዲያ ነገር ውስጥ በፍጹም አንተን ማስገባት አልችልም።
እኔ እንደገባው ራሴ እወጣለሁ። ሸጠው የተገደለው በኮማንደሩ ነው ካልክ እንዴት ነው በራስ የምትወጣው? እንዴ ዳግም አሁንም አላመንከኝም? አምኛለሁ አባዬ፣ አታስጮኝ። ሰማኛለህ? ባላምን ኖሮ ልረዳ ልዘጋጅም ነበር። እሺ እኔ እያልኩ ያለሁት ለሟቹ ፍትህ ይገባዋል። በእርግጥ ኮማንደሩ ቀላል ሰው እንዳልሆነ ነግሬሃለሁ አይደል? የፈለገ ከባድ ቢሆን ከህግ በላይ እንደማይሆን ነግሬሃለሁ አይደል? ልጁን እያስቀጠቀጠ ያስገደለው ከህግ በላይ ባይሆን ነው? የፈለገ ነገር ይሁን አባዬ፣ አባቴን ያለ ወንጀሉ እንዴት ስደተኛ እያደረገው እኔ ዝም ብዬ አልቀመጥም። እሺ እሱ ልክ ነህ። እጁ ላይ ከወደኩ ዳግመኛ እንዳልተፈጠርኩ አድርጎ ነው የሚያስወግደኝ። ያን ደግሞ ያደርገዋል። አባዬ እኔ ጨርሰዋለሁ አልኩ። ይኸውልህ አንተ በዚህ ወንጀል ውስጥ ፍትህ እስክታገኝ ድረስ መደበቁ ነው የሚሻልሽ። ለሱ ችግር የለውም። ያው ግን አንተ ከዚህ ወንጀል ነፃ እንደሆን ከተረጋገጠ በኋላ የተፈረደብህን እና የቀረህን አመት ለመጨረስ እጅህን ትሰጣለህ አይደል? ልክ ነህ። ምክርን ተቀብዬ የቀረኝን አመት እዛው እስር ቤት ማሳለፍ አስቤ ነበር። ይህ ሲያልፍ ጠብቀህ ሀሳብህን እንዳትቀይር ዳጊ። ለእኔ ችግር የለውም ዳጊ፣ ለእኔ አታስብ። እዚህ ጎዳና ላይ ያድራለሁ። ስለዚህ አንተ በዚህ ሀሳብ ላይ ቆይ። ይህን ጉዳይ ግን ለእኔ ተወው እሺ? ዳጊ አባዬ ይህን ነገር ለእኔ ተወው አልኩህ እኮ። ይልቅ አሁን አንተ የት እንደምታርፍ ይጨነቅ። ችግር የለውም ዳጊ፣ እኔ አታስብ። እዚህ ጎዳና ላይ ያድራለሁ። ይህ ከዚህ በኋላ ያንተ ኤቲኤም ነው እሺ? በቂ ገንዘብ አለ። ኮዱ ደግሞ 1545 ነው። ይጠፋል እንዴ? 1545 አይጠፋኝም። እንደምንም ራስን እየጠበክ በዚህ ኤቲኤም ደግሞ የምትፈልገውን ገንዘብ እያወጣ የምትፈልገው ቦታ ቤት ተከራይ እሺ? አንተስ? ስማኝ አባዬ፣ ከዚህ በኋላ እኔና አንተ በስልክ ብቻ ነው የምንገናኘው። አንተን ለመያዝ እኔን ነው በስልክ እየተከታተሉ ያሉት። ለመሆኑ ስልክ እጅ ላይ አለ እንዴ? ወይ ዳግም፣ እኔ ጋር ቢኖር አልደውልልህም ነበር? ድንገት ፖሊሶቹ ሲከቡኝ ስልኩን እዛው ጥዬ ነበር የወጣሁት። ለነገሩ ተው፣ እኔ ጋር ሌላ ትርፍ ስልክ ስላለ እሱን እሰጥሃለሁ። ከዚህ በኋላ በስልክ ብቻ ነው የምንገናኘው። ያዘኝ ስትናፍቀኝስ ልጄ? በስልክ ድምፄን ትሰማዋለህ። ይኸውልህ አባዬ እንዳትሳሳት እሺ? በስልክ ብቻ ነው የምንገናኘው። ይህ ነገር ለምን እኛ ላይ ይሆን እንዳለ አላውቅም። ቆይ ግን ለምንድን ነው እኛ ላይ ብቻ ይሆን ያለው? እኔ የምልህ ናሆሜ፣ ከቅድም ጀምሮ እኮ ልክ አይደለም። በላክስ ተብያለሁ ነግሬት ነበር እና ምን አለች? የሚገርም ነው። ስለዚህ ቤት ታሪክ እያንዳንዷን ነገር ታውቃለች። ታውቃለች ስትል አልገባኝም። ከዚህ ሀገር ከአመታት በፊት ነጣቸው አልኩሽም ነበር። እና ከዛ በኋላ ይሄን ቤተሰብ በድብቅ ስትከታተል ነበር እያልከኝ ነው? በትክክል የሆነ ሰው መረጃ ያቀበላት ነበር። ማን ሊሆን ይችላል? አላውቅም። የማውቀው ያቺ ሮማን የቤተሰቡን ታሪክ ጠንቃ እንዳወቀች ብቻ ነው። ቆይ ግን ሰው ካልነገራት አሊያም ሰላይ ካልቀጠረች በምን ልታውቅ ቻለች? እኔ ግን የዚህን ያህል አደገኛ ሴት አትመስለኝም ነበር። በጣም ከባድ ሴት ነች። ፕሊስ ነው አንቺም ስትጠንቀቂያት። እሷ አባዬን ለመጉዳት ምንም አይነት ነገር ልታረግ ትችላለች። ቆይ ጋሽ ለምንድነው ለመጉዳት የፈለገችው? እንደሰማሁት ከሆነ እህትና ወንድም ናቸው አይደል? አይ ነው አንቺ እዚህ ብዙ ማታውቂ ታሪክ አለባክሽ። ያው የቤተሰቡ አባል ሆንኩኝ አይደል? ስለዚህ ምንም አይነት ሚስጥር እንዲያልፈኝ አልፈልግም። አታስቢ ውዴ፣ እኔም ለሆን ቤተሰቡ ካንቺ የምንደብቀው ምንም አይነት ሚስጥር አይኖርም። በሱ እንኳን ምንም ጥርጥር የለኝም። የኔ ተወዳጅ ባል። እማዬን አልሰማሻትም እንዴ? በአሁን ሰዓት የዚህ ቤት ትልቋ ንግስት አንቺ ነሽ። በእውነት በጣም ደስ የሚል ትዳር ይኖረናል። እኔ የምልሽ ማሬ፣ እንደው የጫጉላ ሽርሽሩ ግን ዱባይ ባይቀርልሻል እንዴ? ናሆሜ፣ አንተ አጠገቤ እስካለ ድረስ የጫጉላ ሽርሽሩ ባይኖር እንኳን ቅር አይለኝም። ፈጣሪ አንቺን ስለሰጠኝ በጣም ነው የማመሰግነው። አሁን ይልቅ
ልጅ እንስራ። ምን ጭራሽ አንተ ሆንክ ልጅ የምትሰራው? በል በፈጣሪ ስራ አትግባሽ። ነውዬ እውነት ለመናገር ለዚህ ነገር ባንዘገይ በጣም ደስ ይለኛል። ለየትኛው ነገር? ስለዚህ እኔ ብቻ ነኝ ማለት ነው የልጅ አባት ሆነ ያማረኝ። ነገርኩህ እኮ ልጅ የፈጣሪ ስጦታ ነው። ስለጓጓ ወይም ስለፈለክ የሚሆን ነገር አይደለም። ግን ደግሞ ፈጣሪ ከኛ ጋር አይደል? አታስብ እሺ። መንታውን ነው የሚያሳቅፈን። ውይ እኔ እንኳን መንታ እንድትወልጂኝ አልፈልግም። እንዴ ለምን? አሁን ልጅ ፈልጋለሁ አላልከኝም እንዴ? እኔ ልጅ ፈልጋለሁ አልኩኝ እንጂ አንቺ እንድትጎጂብኝ እፈልጋለሁ ቢል ካልወጣኝ እኔ ከዚህ በኋላ ማርያም አንቺ መውለድ አልፈልግም። ልጅም ከሆነ ፈጣሪ ባለው ሰዓት ይሰጣል። ደግሞ ከልጅ በፊት ያገኘኋት አንቺ ያለሽ ለልጅ አልጓጓም። እኔ ግን ከልጅ በፊት ፍቅራችንን እንድናጣጥም መርጣለሁ። ምርጫሽ ብቻ እኔ ይወድ ሮማን ቆይ እንዴት እዚህ ልትመጪ ቻልሽ? ከወቀሳው ይልቅ ትህትና አይቀርም። ስለምን ትህትና ነው የምታወሪው? እኔ በምን ሰዓት ምን ላይ እየወደቀ እንደሆነ በማላውቅበት ሰዓት ስለምን ትህትና ነው የምታወሪው? ገንዘብ ከሆነ የሚያስፈልግሽ ምን ያህል እንደሚያስፈልግሽ ንገሪኝ። ቆይ እየተከታተልሽኝ ነው እንዴ? የጀመርነውን ስራ መጨረስ ያለብን አይመስልሽም? ትሰሚኛለሽ? ያኔም በስህተት ነው ካንቺ ጋር የተባበርኩት። ታዲያ ምን ችግር አለው? አሁንም በስህተትሽ ትቀጥያለሽ። አረ አሁን ላይ ያንን ቤተሰብ ተባበሬ እንኳን ልጎዳ ይቅርና ጨክኖ እንኳን ሌላ ሰው ቢጎዳው አለቀው። በጣም ሴረኛ ልጅ ነች እኮ አውቃለሁ። እሷ ድሮ የምታውቂያት አምራን ነበረች። አሁን ግን ተቀይራለች። ድመት መልኩሳ አመሏን አትረሳም ማለት። ምናልባት ይሄኛው አንዱ የሴራው አካልሽ ቢሆንስ? ምንድነው የምትቀባጠሪው? እሁድ በተከናወነው ሰርግ ላይ እኮ ሙሽራው አንቺ ነበርሽ መሆን የነበረብሽ። ምን ሰምተሽኛል? እባክሽ የተናገርኩት ግልጽ መሰለኝ። ንግግርሽ ግልጽ ሳይሆን ቀርቶ አይደለም። ይሄ ሀሳብሽ ግን የሴራ ነው። ምን ነው ቁስልሽን ነካሁት አይደል? እኔ ምንም ቁስል የለብኝም። በይቅርታ ሁሉንም ነገር አልፌያለሁ። ይቅርታሽ ከልብሽ አይሆንማ። ሰውም እንዳዘነብሽ ይቀጥላል። ሰው ሁሉ እንዳንቺ ይመስልሻል እንዴ? ሲመስለኝ ያ ነገር አሁንም ያበሳጭሻል። ተሳሳት። ሲጀመር አንቺ ነሽ ልክ ሆነሽ ታውቂና ነው የምትሳሳችው። ሰምኛለሽ? ራስሽ ስሚ። በእልህ ከተለያዩ ሰዎች ጋር ከመጋደል ይሄው እያጨረበሽ የምትሮኝ ኃጢአትሽ አይሻልሽም? እኔ ምንም እልህ የለብኝም። የጣሉትን ሲነኩበት ሰው ባህር ሆኖ ቅር ይለዋል። ናሆም የምትገባውን ሴት በማግባቱ ምንም ቅር አላለኝም። እሺ አታውሺ፣ በደንብ ብሎሻል። ለምን ብዬ ዋሽሻለሁ? እኔ አንቺም ብሆን ፍቅረኛዬ ለሌላ ሰው ተድሮ እያየሁ ለሰርጓ ተጠራው ለሌላ ሲድሯት እያልኩኝ ሳለቅስ አልገኝም። እኔ ደግሞ የሚገባኝ ቅጣት እንደሆነ አምኜ ተቀምጫለሁ። ውስጥሽ ምን ያህል የተቀጣጠለ እሳት እንዳለ እኮ ግልጽ ነው። ትንፋሽሽ ራሱ እየቆሰቆሰ ያለው የማይነድ እርጥብ እንጨት ነው። ለነገሩ ናሆሜን የመሰለ ሀብታም መልከ መልካም ወንድ ለሌላ ሰው ተድሮ ማየት አይደለም መበሻጨት፣ ጨርቅ ማስጥሎ ራሱ ያስኬዳል። እኔ የምልህ ዳጊ፣ በስተመጨረሻ አባት ወንጀለኛ መሆኑን አምነህ አሳልፈህ ልትሰጠው መጣ አይደል? አልዋሽም ኢንስፔክተር። አሁን እንኳን በተቃራኒ ነው የመጣሁት። እና ታዲያ በምን ምክንያት ነው የመጣው? ኢንስፔክተር፣ አባቴ ወንጀለኛ አይደለም። ምን ማለቴ? በአሁኑ ወንጀል ላይ እጁ የለበትም። በምን አወቅ? ይሄንን እኮ እኛ መወሰን አንችልም። ይሄንን መወሰን የሚችለው ካጣራን በኋላ በፍርድ ቤት ነው። እኔ እርግጠኛ ነኝ ሸጠቦን እሱ አልገደሉ እኮ። በምን አወቅ? አባት ስለነገረ ብቻ ነው? አዎ። እንዲህ አባት እኮ በጣም ውሸታም እንደሆነ አንተ ራስህ ታውቃለህ። በዚህ ወቅት ግን ያለምንም ጥርጥር አምኜዋለሁ። ለምን አመንከው ብዬ ከአንተ ጋር መሟገት አልፈልግም። መርማሪ፣ ለፍትህ ያለኝን አቋም ታውቃለህ። አባትን አሳልፈህ ሰጠኝ በደንብ አምናለሁ። ነገሩ ግን በነፍስ ግድያ መሆኑን በደንብ ወቅ። ቆይ አልገባኝም።
ኢንስፔክተር አንተም ከኮማንደሩ ጋር የኮማንደሩን ወንጀል ለመሸፋፈን የጣርክ ነው? ምን? ሻጠቡ የታሰረው የኮማንደሩ ልጅ አማቅሎ እንደሆነ ታውቃለህ? የሸጠቡን ኬዝ እኔ ስላልያዝኩት በእርግጥ ላውቅ አልችልም። እርግጠኛ ነህ አታውቅም? አሁን ግን አውቄያለሁ። የኮማንደር በሉን ልጅ ደፍሮ ነው የታሰረው። ምን? ደፍሮ ስትል ሰማሁ ልበል? የኔና የናሁም ጉዳይ ያለቀ ጉዳይ ነው አልኩሽ እኮ። በቃ ልቅልቅ። አሁን እኔና እሱ እህትና ወንድም ብቻ ነው። ተይ እንጂ አምራ፣ ሮማን እኮ ነው። በዚህ ተራ በማይረባ ንግግርሽ የምትሸወድ ይመስልሻል? አልገባኝም። የምለው እንዳለ በደንብ ገብቶሻል። ሮማን፣ እያሰብክ ያለሁትን ነገር በግልጽ እየነገርኩሽ ነው። ድርድር እያደረግን መሆኑ አይታወቅሽም ማለት ነው? የምንደራደርበት ሀሳብ ለኔ ውሃ ያነሳም። እኔ የትላንትና ማንነቴ ላይ አይደለም ያለሁት። ማንነት በቀላሉ የሚቀየር ነገር አይደለም። ትንሽ ብቻ ማሰብ ነው የሚጠበቅብሽ። አሁን እኔ ማስበው አንቺን ስለሚያሳስብሽ ነገር አይደለም። ታዲያ እኔ እኮ እንድታስብ እያሳሰብኩሽ አይደል እንዴ? ማሰብ የምፈልገው እንዳንቺ የተሳሳተ ሀሳብ አይደለማ። እና ለአንቺ የሚሆን ገዢ ሀሳብ ምንድን ነው? በዙሪያ ያሉትን ሰዎች መልካም ሆኜ ማሳየት ፈልጋለሁ። አንቺ ሞኝ ነሽ። ሰው እየኖረ ያለው የራሱን ሀሳብ ነው። እሺ እኔ የራሴን ህይወት ነው እንዳዲስ እየኖርኩ ያለሁት። አይደለም አንቺ እየኖርሽ አይደለም። አንቺ አሰብሽላቸው አላሰብሽላቸው፣ እነሱ ግን ላይፋቸውን እየኖሩ ነው። አንቺ የት ነው ያለሽው? ይሄው ህይወትሽ ቆሟል። በግልጽ እንድነግር እፈልጋለሁ። ጠይቂኝ። ምንድነው ማወቅ የፈለግሽው? ቆይ ከኔ ምንድነው የምትፈልጊው? የምትፈልጊውን ነገር ከመናገሬ በፊት ማስቀደም ያለብን ነገር አለ። አካውንትሽን ብትነግሪኝ አይሻል? እንዴ እኔ ይህንን በፍጹም አላምንም። አምራን ለካ አንቺ ነበርሽ ቤተሰቤን አሳልፈሽ ይሰጥሻለሽ። ወይኔ ለይኩን። አሁንስ ሰው ማመን ቢበቃኝ ነው የሚሻለው። ስንት ይላክልሽ? አንቺ ሴትዮ ቆይ አምሻል እንዴ? ከኔ ምንድን ነው የምትፈልጊው? ነው ችግር አለ? እቺ ሴትዮ እኮ በገንዘብ ልትደለኝ የሞከረች ነው። ወይ ማነች እሷ? አንተ ራሱ ማን አላው? አንቺ ራሱ ምን አገባሽ? ይኸውልሽ ከዚህ በኋላ እያስጠነቀቅኩሽ ነው እኮ። አንቺ ነኝ ልታስጠነቅቂ? ይኸውልሽ ከዚህ በኋላ እዛ ቤተሰብ አጠገብ እንዳትደርሽ። ማለት ከቤተሰቤና ከወንድሜ እንድርቅ እየነገርሽኝ ነው? አንቺ ለዛ ቤተሰብ አትገቢው። አንቺ ነሽ የምትገቢያቸው። ቆይ ይሄ ነገር ወዴት እያመራ ነው? ሰዎች ወይ ተግባቡ ወይ ባለመግባባት ተለያዩ። በቃ በነገራችን ላይ አምራንን አውቃታለሁ። እኔም አውቃታለሁ። እንደው በህይወቷ ማስመሰል እንደሱ የተካነ ሰው አይቻላል። አንቺ ለራስሽ ክብር የለሽም እንዴ? እንዴት ነው የሰውን ክብር እንደዚህ በአደባባይ የምታዋርጂው? ወንድሜ ላስጠነቅቅ እየሞከርኩ ነው። አንቺ ማንሽና ነው የምታስጠነቅቂኝ? ሲጀመር ይታቂኛለሽ። እኔ አምራን ስልኬ በማንኛውም ሰዓት ላንቺ ክፍት ነው። ኦኬ ገደል ግቢሽ። ተረጋጊ አምራን፣ ተረጋጊ። ለነገሩ ይበለኝ፣ እኔው ራሴን ያስደፈርኩት። ቆይሽ አሁን ደግሞ ምን ፍጠሪ ነው የምትልሽ? ይቅርታ ፋኑኤል፣ በዚህ ስሜት ውስጥ እዚህ መቆየት አልችልም እኮ። ቆያት አይደል ልሸኝሽ። አምራን ወዴት ነው የምትሄጂው? ቆይ እና የኮማንደር በሉን ልጅና ሸጠበው የፍቅር ግንኙነት አላቸው እያልከኝ? በትክክል እንዴ! ሰውዬው እኮ ለክብሩ ሟች ነው። እንዴት ደፍሮ ልጅቷን አገኛት? ያው ፍቅር አይደል? የት እንደሚያገናኝ እኮ አታውቀውም። ይገርማል። እና አሁን የምትለኝ በዚህ ምክንያት ኮማንደሩ ሸጠበው ሊገለውን የተነሳውን እያልከኝ የለም? አሁን ለክብሩ ሟች ነው እያልክ አልነበር እንዴ? እሱ ቢሮ አካባቢ ያለ ማድረግ የሚጠራ ጓዳ ታገኘው። ይኸውልህ መርማሪ፣ ኮማንደሩ ሻጠቡን በየቀኑ ቢሮ ውስጥ እየጠራ ሲያስደበድበው እንደነበር ነግሮኛል። ምን? ስለዚህ ምንም አታውቅም?
እኔ ማረሚያ ቤት አልሰራሁም። ስለዚህ ነገር እንዴት አውቃለሁ? በጥንቃቄና በተጠና መልኩ አሻራ እንኳን ሳይተው የሚደበድቡ አረዳጊ ኮማንደር በሉ በመልካም ስብዕና በታታሪ ሰራተኛነቱ ነው የሚታወቀው። እዚህ ነው ስልጣኑን ተጠቅሞ ያንን ምስኪን ልጅ ገሎ ከዛም በኋላ አባዬን ደግሞ ገዳይ አስመስሎ ይሄው እያሳደደው ያለው። እርግጠኛ ነኝ ስለ ኮማንደር በሉ ነው እያወራ ያለው? አዎ ያው አባዬን ነገርኝ ነገርኩ። ዳጊ ምናልባት አባት ዋሽቶስ ነው? አይደለም አባት ያልዋሽ ያሻጠቡ የሚባለው ልጅ እኔም አንድ ጊዜ አይቼዋለሁ እኮ። የት? እዛው ግቢ ውስጥ ያን ላይ የዱላ ናዳ ወርዶበት ፊቱ አብጦ እጅና እግሩ ተሰብሮ በግድ ነበር ሲራመድ እንኳን የነበረው። እርግጠኛ ነህ? አዎ አልኩህ እኮ መርማሪ። እንደውም እኔ ገርሞኝ ለምንድን ነው እስረኞች እንደዚህ የሚገረፉት ስለው የሻጠቡን ታሪክ ነገር። ይገርማል። ይሄ ለእኔ ታሪኩ አዲስ ነው። ስለዚህ እንደገና ይህንን ታሪክ መመርመር አለብኝ ማለት ነው። እባክህ ፍጠን መርማሪ፣ ያለበለዚህ አባቴን የሆነ ቦታ አግኝቶት እንዳይገሉብኝ እፈራለሁ። አለ እንዴ? አባት ግን የት እንዳለ ታውቃለህ እንዴ? የት እንዳለ እንኳን አላውቅም። ዳጊ አንተ ንጹህ ልጅ ነህ። ደግሞ ከወንጀለኛ መደበቅና መተባበር ደግሞ ከአንተ የምጠበቅ አይደለም። አባቴ ያለበትን ቦታ ባቅ እንኳን አልነግርህም አልኩ እኮ። ለምን? የራሱን ደህንነት በራሱ እጅ መጠበቅ ነው የሚሻለው። እንዴ ምን እያልክ ነው ዳጊ? እነሱ አሳደው ከሚገሉት ጥበቃ በእኛስ ቢሆን ጥሩ አይደል እንዴ? ለሱስ መርማሪ ረሳኸው እንዴ? ሻጠቡ እኮ የተገደለው እኮ ዘምቶ አይደለም፣ እዚሁ እስር ቤት ውስጥ ነው። ሄሎ ሜቱ፣ ቆይ ወዴት ሄደህ ነው? በዛሬ ቀን እንኳን ቤት መሆን አልነበረብህም? እና ታዲያ ቤት ሆናችሁ ማውራት አትችሉም? ይሄን ያህል ቆይ ምን አይነት ሚስጥር ቢኖራችሁ ነው? የምን ጉድ ነው? ቆይ እኔ አልገባኝም። ምን ላይ የተፈጠረው ላይኩን? እኔ ላይኩን አሁንም አልገባኝም። ቆይ ስለማን ነው ግን እያወራህ ያለኸው? ከማን ጋር አያት? ምን አምራን? አላውቅም፣ ግን በመካከላችን የሆነ ደስ የሚል ነገር ያለ ይመስለኛል። እኔ እኮ እንዴት አድርጌ ከዚች ነቀርሳ ሴትዮ እንደምገላገል አላውቅም። በዛ ላይ ደግሞ ዳጊ ኬክ የሆነ ልጅ ነው። ባገኘዋ ቁጥር እያንገበገበችኝ ነው። ኧረ አልተግባብቶም። አንቺ ምን ሆነሻል? ምን ሆንኩ? እኔ እኮ ስለ ትናንትና ውሌ ሳወራሽ አንቺ ደግሞ የማይገጥም ነገር ነው እየበላሽልኝ ያለሽው። ቆይ የተፈጠረ ነገር አለ? ይቅርታ ጩና፣ ስለምን ነበር ያወራሽኝ? እኔማ ስለ ዳጊ የተሰማኝን ነገር እየነገርኩሽ ነበር። ኦ ነው እንዴ? አሁን ስለዚህ የማስብበት ሁኔታ ላይ ነኝ ያለሁት ብለሽ ነው እንዴ? ምን ሆነሻል? ዳጊ እኮ ከዚህ በኋላ አነጋገርሽም አለባበስሽም መቀየር አለበት ብሎኛል። ምንም ሮጠሽ ለማምለጥ ብትሞክሪ የትላንት ክፋትሽ አሳዶ ከመያዝ ወደ ኋላ የሚለው ነገር የለም። አሁን ያልሽውን በአማርኛ ተገለብጩ። እቺ ሴትዮ መቼም የምትፋተኝ አይመስለኝም። የቷ ሴትዮ? ቆይ ከማን ጋር ተጣልተሽ ነው? ብነግርሽ አይገባሽም ባክሽ። አረ ጭራሽ ደደብነሽ እያልሽኝ ነው? በሆነ መንገድማ ከሷ ጋር መፋታት አለብኝ። ይሄ እንዲሆን ደግሞ ከነሱ ይቅርታ ማግኘት አለብኝ። የማንን ይቅርታ? ብቻ ድጋሚ ፋውል ሰራው ምናምን እንዳትኝ። እነ ናሆም ላይ የሰራሁት ግፍ ቤቴ ድረስ ተከትሎኝ መጥቷል ጩና። መቼ? ከተቀየርሽ በኋላ? አይደለም ቆይቷል። ተመስገን። እኔ ደግሞ ሰሞኑን ሄደሽ የተዘፈክሽ መስሎኝ ቢያት አሰንቶኝ ነበር። ቆይ ግን በምን ቀን ነው አንቺን ያወቅኩት? እንኳን ሸቤ እያለሁ እኔ አሁን አንድ ሰሞኑን ቀን ራሱ መቁጠር የጀመርኩት። እባክሽ ያቺ ሮማንን ነው እየረገምኩ ያለሁት። ማናት ደግሞ ሮማን? የዳጊ አክስት ናት። ለነገሩ አክስትነቷ ለናሆም ነው። እውነትም ይሄ ነገር እኔ የሚመለከተኝ አይደለም። አንዴ ብቻ የእነሱን ይቅርታ ላግኝ እንጂ የእሷ ነገር ቀላል ነው። አንድ ነገር ልበልሽ? ምን? በዚህች እድሜ የተረዳሁት ነገር ቢሆን ምንም ቀላል የሚባል ነገር እንደሌለ ነው። የእህቴን ነገር ቀለል አድርጌ ማየቴ ነው ያ ሁሉ ችግር ውስጥ እንድትገባ ያደርጋት። ታዲያ ይሄ ነገር አሁን ከኔ ጋር ምን ያገናኘዋል? የሴትዮሽን ጉዳይ ቀለል አድርገሽ ባታዩ ጥሩ ነው። አለበዛ ችላ ማለትሽ ዋጋ ያስከፍልሻል።
ከፈለኩ እኮ ጭራሽ አጠገቤ እንዳትደርስ ማድረግ እችላለሁ። ስለዚህ በአዲስ መልክ ክትትላቸውን ቀጥለዋል ማለት ነው። ሄሎ አባዬ። ሄሎ ዳግ። የኮማንደሩ ሰዎች እየተከታተሉኝ ነው። እኔን እየተከተሉኝ ነው። ስማ አንተ ተደበቅሽ። እኔን ይዞ ቢለቁኝ ነው። ዳግም ምንም አያረጉኝም አትበል። ይኸውልህ የሚከታተሉ ሰዎች ህጋዊ ሰዎች አይደሉም፣ ህጋዊ ፖሊሶች አይደሉም፣ የኮማንደሩ ሰዎች ናቸው። ልጄ አዳምጠኝ፣ በማንኛውም ሁኔታ አትዘናጋ። ይኸውልህ ከያዙ እጅግ በጣም ነው የሚበቀሉ፣ ያሰቃዩሃል። አሁን እየተከተለኝ ነበር፣ ስነቃበት ተመልሶ ሄደ። ዳግ ይሄን ነው የምልህ፣ በፍጹም አትዘናጋ። ይኸውልህ አንተን እንደ መያዣ ነው የሚቆጥሩ። እሺ አሁን ይተለ ዳግ ልነግርህ አልችልም። ለምን አባ? ገብቶኛል። ተው ስልኬን። አዎ ያልኩ ቤት ነው የደረሱት። አይሆንም ዳጊ። ሄሎ አባ። ሄሎ ቆይ ግን እንዴት ነው እቺን ርኩስ አምነን ያስጠጋራት? ነው ይበለን። ይሄ ራሳችን ጥፋት ነው። ሲያንሰን ነው እንደው ይበለን። ከዚህ በላይማ ፊት ለፊታችን ሆና እየጎዳችን እንድትኖር በፍጹም አልፈቅድላትም። አንተ ምን ልታደርግ ነው? አንተ ልጅ አርፈህ ተቀመጥ። በኋላ የማይሆን ነገር አድርገህ ሌላ መዘዝ ውስጥ እንዳትከተለኝ። ምን መዘዝ ውስጥ ነው የምንገባው? ከዚህ በላይ ስቃልና መዘዛለ እንዴ? ማየ እስኪ አስበሽዋል? ጸጸቴን ተጸጽቻለሁ ይቅርታ ብላ አስተካክላ ማንነቷን ሸውዳ ከገባች በኋላ እሷ ወሬ ላክስቴ ታቀብል ነበረ። ማን ስራ ነበር ስትሰራ የነበረችው? ሲጀምር እንዲያውም ካሁን በኋላ እኔ ነው ማለት ነው እንኳን ካላሳየኋት ነው